ጩኸቱ ነው። እኔ ለኔ አውርታኝ ነበር እኮ ግን ላይቭ ምናምን ገብተን ጮኸናል አንድ ቀን አይደለ? ጨዋታ ቀንሱ ምናምን ነው እንጂ ውጡም አይደለም። እና ከሶስታችን አንዳችን መቀነስ አለብን። ስለዚህ ማለት ነው እኔ ደውዬለታለሁ። ለምን ያሱ ዘመዴ ሰውዬ የለም እና ቤት አግኝቶልኛል። ሊሄድ ነው ጤነኛ ነው። ስንከፈል ነው እሺ ከወጣን ያይዘን የትም አባቴ ደም አስገባኝ ሲያስጣላ እናንተ እኔ ቤተሰብ ወላሂ ከምሬ ነበር ያወራሁት። በመጫጫዋችን ተናግራናለች አይደል? እኔን ተናግራኛለች። እኔ እኮ እየቀለድኩ አይደለም። እና ጭር ባለ ስፍራ ሳይኖር ተመልካች ስንጫወት ያኔ ሆነን እኔና አንቺ። ሰላም ሰላም፣ ውድና የተከበራችሁ የሀሰን ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ቤተሰብ ዛሬ ከቤት ልወጣ ነው እና እነ ብሩኬን ምን ብዬ እንደምላቸው አላቅም። የኛ አከራይ ሁለት ሆነን ራሱ ስንገባ ተናግራን ነበረ። ለሁለት ከባድ ነው ወይንም ሴትና ወንድ ሆኖ ባለትዳርና ምን ካልሆነ አዲስ አበባ ለሶስት ምናምን መኖር ይከብዳል እና ቤተሰብ ሰው ይበዛል። እኛ ጋር ደግሞ ያው ሶስት ነን። በዛ ላይ እንግዳ ይምጣ ማለት ሳይሆን እንግዳ ሲመጣ ይደብራቸዋል አከራዮቻችን እና ለሶስት ከምንኖር ቢያንስ አንዳንድ ሆነን ፍቅራችን ደግሞ በደንብ እንዲሰፋ ብንለያይ ጥሩ ነው ባይኔ እና ደውዬለታለሁ። አንድ ዘመድ ያለ ቤት አግኝቶልኛል። እቃዬን ይኸው እንዲሸክፌ እንግዲህ ሊሄድ ነው ቤተሰብ። እነሱ ግን ምን እንደሚሉኝ አላቅም። በእርግጠኝነት እሺ ያሉኝም ግን ሳልነግራቸው ከሚሄድ ለእናንተም ሳልናገር በእርግጠኝነት የታሉ የት ሄዱ ከምትሉኝ እነሱን ጠርቼ ነግሬያቸው ቢያንስ አሁን ግን እንዲህ ነው የሚያድሩት ያለኔ። አረ ከባድ ነው ለሶስት እንደዛ መራገጥ ለምደን። በነገራችን ላይ ቤተሰብ እንቅልፍ አንተኛም። በቃ ሊነጋ ሲል ነው እንቅልፍ የሚወስድ ማለት ይቻላል። ሶስት ስትሆኑ ትጫወታለህ ምናምን እንደዛ በቃ በጣም ነው እንትን የሚለው። እኔ ደግሞ እንቅልፍ መተኛ ትፈልጋለሁ። እንደዛ በቃ እኔ እንደውም ቆርጦልኛል። ብሄድ ነው የሚሻለኝ። እኔ ምንም ይቅርብኝ እና ቤተሰብ እኔ ሱስ የሆነብኝ ነገር አሁን በጣም ከባድ ነው። አሁን እንዲህ መጫወት ለምዳችሁ ምናምን ስትራራቁ በጣም ነው የሚከብደው። ግን ያው እኔ ምንም ማድረግ አልችልም። ቀኝ ይያሉ እኔ ሊድ በቃ እኔ ብሄድ ነው የሚሻለኝ። ምን ትመክሩኛላችሁ? ማን ይመክረኛል? እስኪ ሙቢን ደውዬለታለሁኝ። ብሩኬ ከመጣ ይምጣ፣ ንብረት ቁልፋቸውን ሰጣቸዋለሁ። እኔ በቃ ብሄድ ነው የሚሻለኝ። ቤተሰብ አሁን ከነሱ ተለይቼ እኔ እንጃ አንድ ቀን ራሱ ማደር ይከብዳል። ምክንያቱም እንዲህ መሳቅ ምናምን ለምደን አለመተኛት ለምጄ እንዴት ነው ሌላ ቦታ ተኝቼ ማድረው? በጣም ነው ሊናፍቁ የሚችሉት እና ምን እንደማደርግ እኔ እንጃ። እኔ ከራሴ ጋር ረጅም እየጣለው ነው። ሳምንቱን ሙሉ ሰላም አልነበርኩም። ምን እንደሚሻለኝ አላቅም። ግን ያው ግዴታ ደግሞ አንድ ሰው መቀነስ አለበት። ለሶስት ከባድ ነው። ስለዚህ ደግሞ መቀነስ ካለብኝም እኔ እሻላለሁ ብዬ ገምታለሁ። ለዛ ነው ቢፈቅዱም ባይፈቅዱም መውጣት ግዴታ ስለሆነ መውጣት አለብኝ። እሺ ሙቢ ጋር ደውልለትና ቢያንስ ላማክረው እና እስኪ እንዴት ብዬ እንደምጋፈጣቸው አላቅም። ግን እንዴትም ባይፈቅዱልኝ ራሱ ወጥቼ መሄድ የማይቀር ነው። ቦርሳ ተገዝቶልናል ይላል። ቻርጅ ተገዝቶልናል ይላል። የነበረው ቻርጀር አረ ቦርሳው ቤት ነው። አዘን ራሱ ነው። እስኪ ቦርሳው ምንድነው የምታደርገው? ካሜራው ነው የተወላደ እዛ ጋር እንደንም ረፍ ካሜራውን ይወጥላፋ። ቤተሰቦች እንዴት ናችሁ? አቤት የወራቄ ልጅ የሙስጠፋ ልጅ ነኝ ማለት ነው። ማታ እንደዛ ጠብጠበ መተው የወራቄ ልጅ ይሏል እንዴ? አሁን አታሳስቁኝ በእናትህ። እሺ እንሄዳለን ተባብለናል ነበር። ጓብዬ ነበር እንትን አላችሁ። ስሙኝ እኔ ይቅርታ አንተም ይቅርታ። እሺ
ብለው ሙቪ ያቀልድ ምን ሆነ ነው እነዚህ ልጆች እኔ እንዴ ብዬ ልንገራችሁ። እኔ ይኸውልህ ቦርሳዬን ይዤ ወጥቻለሁ፣ ያው እቃዬን ይዤ ወጥቻለሁ እና ግባ እንደወጣው ግባ። ሳልናገር ነበር እንትን አግኝቻለሁ ቤት ልገዛ ነው። ያቀልድብኝ። እሺ ለምን አገኘ? የሚገዛ የሚሸጥ ነው ለኛ እንፈልግልን የሚገኝ ከሆነ እሺ። 1 ወር ነው የቀረን አይደል? ገንዘብ ሊመጣ የቤት ኪራይ ከፈልነው የ2 ወር አይደል? የ2 ወር የከፈልነው አይደለም ለሁለት ራሱ ከብዷል ብላናለች እናታችን። እሺ አከራያችን እናስወጣታለን። ሜቢ እሱ አይመስለኝም እኮ ብዙ ሰው ስለሚመጣ ምናምን አትጫወቱ አይደለም ግን በጣም እንንጫጫለን እኮ ሙቪ ነው በጣም የሚጮስ ጀመረ። በእንቴ መጣ ነው የኔ እንኳን አይደለም እናንተ አይደል ሰው ይዛችሁ የመጣችሁ ወይ ታፕ አንተ ለማርቆስ አንድ ላይቭም ትንሽ እሺ ነው ላይቭ ምናምን ሳይሆን ስለዚህ አንዳችን መቀነስ አለብን። ልጅ ያሟል እንዴ? እሺ እና አትበሉኝ። እኔ ከሶስታችን አንዳችን መቀነስ አለብን። ስለዚህ ማለት ነው እኔ ደውዬለታለሁ ለማን ያሱ ዘመዴ ሰውዬ የለም እና ቤት አግኝቶልኛል ሊሄድ ነው። ጤነኛ ነህ? ስንከፈል ነው? እሺ ስንከፈል እየቀለደ አይደለም። ይሁን አንድ ክፍልም ይሁን እያሾፍኩ አይደለም አሰብ እያሾፍኩ አይደለም የምሬን ነው። ወላሂ ጤነኛ ምንድን ነው የተባባል ነው ሲጀመር ምንድነው የተባባለው? እኛ ካልሆነ አሪፍ ክላስ ሰፊ ክላስ ፈልገን ነፃነት ያለው ምናምን ፈልገን እኮ ቢሆንም ይኸውልህ 3 4 ምናምን ሆነ ስትሄድ አያከራዩልህም። አያከራዩናል፣ ችግር የለም አናጣም። አንተ ምንድን ነው የምታካብደው? ምን አስቸኮለ? ሲጀመር ማዘሯም እኮ በሌላ ቤት ለምንድን ነው የወጣነው እኛ? እሱ እሺ እሱ ኖርማል ህግ ምናምን ሊኖረው ይችላል፣ ግን ደግሞ እሱ ማዘር እኮ ያለችን ጩኸቱን ምናምን ነው። እኛ በምንም ታምር ያን ጩኸት ማስቆም አንችልም። አንተ ነው የምትዞረው ምን ጩኸት ማለት ነው? እና ይኸውልህ ሙቪ ወላሂ አትቀልድ። ሁለታንተ ያይዘን ጠርተህ ነው የምንወጣው። የትም አባቴ ደም እንደዚህ እናደርጋለን። እኔ ቀደም ይወጣና እኔ ቢፈልጋለሁ አይደለም ማለት ቤት አግኝቻለሁ። ለምን ቤት እንዴ ኢናል ማዘር አስጨንቀናለች ወይ? ያማል ምን እያሰብክ ነው? ይሄ አይደለም ራሱ ሌላ ነገር ውስጥ ገብተን ነው። ምንድን ነው ያለው? ምንም እኮ አላለችንም። ጨዋታችሁን ቀንሱ፣ ጨዋታ ቀንሱ ለኔ እኮ ብላኛለች። አይደለም አንተ መስሎ ነው በቃ ይኸውልህ ምን አለችኝ መሰለህ ከናንተ ቢያንስ እኔ አየችኝና በቃ ይሄ ላናግረው እናንተ ሼም ይዟት ነው መሰለኝ ይሄ ላናግረው አለችና እንደዚህ 3 ናችሁ በስታችኋል ትደውላለች። አንተ ጋር አትደውልም፣ አንተ ጋር አትደውልም። ጨዋቱ ነው እኔ ለኔ አወርታኝ ነበር እኮ ግን ላይቭ ምናምን ገብተን ጨዋናል አንድ ቀን አይደለ? ጨዋታ ቀንሱ ምናምን ነው እንጂ ውጡም አይደለም። እና ደግሞ አሪፍ ቤት ፈልገንም ገባለን። እንዲያስጨንቅ ከሆነ እኮ አሁን እሺ አሁን እሷ ማለት ነው ጀመር ምን እንዳለችኝ ታውቃለህ? እኔ እንደ ልጃችሁ ነው እንደ ፈልገኔ ቤት ሞልቷል። እኔ ያገኘው አይደል እንዴ? ለምን ፈልገህ አንድ ክፍል ቤተኛ ምን እንወጣለን? አንተ ካሌለኛ ምን ይሰራልን? ልጅ እብድ ነው እንዴ? ማታ እኮ ነው አብረን ማናድረው እንጂ እኮ እንገናኛለን። ምን አገባኝ? እኔ አልፈልግም። ጥቅስ ይናፍቃል። አራቀለና እንደዛ ይሰይድ እብድ ነው እንዴ? አባራቀሳለሁ። አንተ ምንም እንደዚህ እንደምስጥ አትግባ። ኖርማል ነው። እሺ እኔ ካንተ ጋር ደውለህ እሱ ጋር ያወራሉ። ይሄ ሁሉ ከማን ጋር ነው ያልሰማ? ዝም በለው እሺ፣ ዝም ብለህ አዳምጥ። እኔ ብዬ ላስረዳ። እኔ ይኸውልህ ሙቪ ግዴታ ማለት ነው አንድ ሰው መቀነስ አለበት። ሶስታችንም ከምንወጣ አንዳችን እንውጣና ከዛ ቀስ ብለን ቤት እንፈልግና ሶስታችንም እንወጣለን። እሺ አንድ እጅን ቁረጠው ብትባል ምንም ሰው ትቆርጠዋለህ? አቆርጥም። በቃ አትሄድም። የሰው ቤት ገብተን በግድ ሴትዮዋ እኮ ሼም ይዟት ነው። ማርያምን ምንም አትለኝ ነው። እኔ አወራታለሁ። ማርያምን ምንድነው የምታወራት? እኔን እኮ አወራኋት። ማዘር ወይ መውጣት ፈልገህ ነው ካልሆነ እንጂ ለኔ ያለችኝና ለአንተ ሌላ ሊሆን ለምን መውጣት ፈልጋለሁ እንዴ? እና እኔ ምን አቀላለሁ? አሁን የምትለኝ ነገር እኮ ለኔ ያላለችኝም አወርታኛለች። ይቅርታ ላይቭ ነው ላይቭ ገብተን ነው ምናምን ያልኳት። ወጣና ይቀር ሶስታችንም ነው ምን ተያይዘን አህሽ ወይና እያልን ምንም አያሳስብም። ጎዳና ምን እናድራለን? ኖርማል ነው ግን አንድ ላይ እንሆንና ያለውን ነገር አረጋግጠን ምናምን ምንድነው የምናረጋግጠው? ሁላቱ አንድ ወር ይቀራል። ቤት ነው እሺ ምን ከራ አንድ ወር ይቀረናል አይደል? በቃ አንድ ወር ውስጥ እንፈልጋለን። እዛኔ የሁለት ወር ስንከፍል ቆይ እኔ እናንተ የሁለት ወር ስንከፍል ለሁለት ራሱ ከባድ ነው ግን እሺ ብላን ያስገባችና ከዛ ሙቪ መጣ 3 ሆነን አይደል? 3 ሆነንና አየችው በቃ አሁን አንድ ወራችን ነው። ኤፍሬም መጡ። አሁን እነሱ የዛን ቀን እኮ ነው መሰላት እዚህም ኤፍሬም ምናምን መጥተው ላይቭ ላይ በጣም ጮናል። ተዘካለ እሱ ነው እሱ አንድ ቀን ነው ምን ችግር አለ እኮ እሱ ነው የደበራት። ማርያም ሌላ አይደለም።
ችግር የለውም። አሁን ነፃነት የምናገኝበትን ቤት ፈልገን እንገባለን። እስከዛ ድረስ እዚህ እኮ ነፃነት አላጣንም፣ ግን ለሶስት መኖር ይከብዳል። አንተ አሁን ይሄ ልጅ ራሱን አገግሞታል። ምንም አትልም። ማዘሯ ነፃነት የሚባለው ለእንትና ነው። ኳስ ተጫዋች ነው ነፃነት። ይኸውልህ ኳስ ተጫዋቾች እኮ እሺ በቃ ተስማማን። እሺ ተስማማን። እናንተው ሸንጣችን አንድ ወራችን ይክሰር አይደለም እናንተ ስትሆናላችሁ እና እኛም ይዘነውን እንምጣ እንዴ። እዛ ደግሞ እዛ የማይፈቅዱልንም ሙቪ ለሶስት መኖር አይቻልም። አይደለም እኔ ብዙ ሰው በጀማ የሚኖር ብዙ ሰው አለ። በቃ እኔ አተላፉኝ በቃ እኔ ለምሱ ይጥሏል። ስማ ብዙ ሰው እስካሁን መሽጣልኩ ቀላል እባክህ ዝም በል። ስማ ማርያም ሙቪ ብዙ ሰው በጀማ ይኖራል። ችግር የለውም። አሁን መንጫጫታችን ምናምን ነው። ምክንያቱም እንዲልና አሁን አንዳንድ እኮ አሰርቶ የሚያከራያለ ገብቶሃል። ባለቤቱ የሌለበት ነዋሪ አሁን እሷ እኮ ነዋሪ ስላለ ነዋሪ ስለ ባለቤቱ ስላለ ነው። አንተ እሷ እኮ እኛን አክብራን በጣም ነው ተወደኑ ነው በሀገራችን መታወቂያ አውጣላችኋለሁ ብላን እንደ እናት ነው ያየችናል። ስለዚህ እቺ ሴትዮ አንተ ራስህ ደግሞ ቴረር በቴረር እያደረከው ነው። እኔ እየተጨነኩ ነው። ልቀቀኝ። እሺ ሂድ ወደ ቤት ሂድ። ቁልኔ ያወራችኝ ማለት ነው። ቆይ ምን? እሺ አንተን ያወራችኝ ምን? እኔን ያወራችኝ ማለት ነው ወንድሜ። ይኸውልህ ሶስት ናችሁ ስትገቡ ሁለት ነበራችሁ፣ አሁን ሶስት ናችሁ። እኔ ችግር የለብኝም ግን ለሶስት እኮ ህጉ አይፈቅድም ነው ያለችኝ። ይኸውልህ አሁን ደግሞ ምን እናደርጋለን? የቀረን አንድ ወር አለ አይደለ? አንድ ወሩን እንቀመጥና ቤት እንፈልግና አሪፍ ቤት ነፃነት የምናገኝበት ቤት እንደፈለገን የምንሆንበት። ለምን 1000 ሳይመጣ በእኛ ጋር እንደዛ የሚሆንበት ቤት እንፈልጋለን። እንደዛ የምናገኘው ሀገራችን ላይ ሙቪ ቆይ እኔ ስማኝ እሺ። ትቀደው እንዴ ሙቪ ይኸውልህ ልቀቀኝ። ቆይ ቀልድ አይደል? አረባ አለ አትቀልድብኝ። እኔ እየቀለድኩ እኮ አይደለም አንተ ልጅ። እኔ እኮ እየቀለድኩ አይደለም። ና ወይ እነዚህ ልጆች እኔ ምን አጠፋው? ችግር ምንድን ነው? እሺ ልቀቀኝ በቃ። እሺ ልቀቀኝ እሄዳለሁ። እሺ ልቀቀኝ በቃ እሄዳለሁ። አንተ አትጨናነቅ። ምንም አይደለም። አሁን ሪል አወራ እየቀለድኩ ነበር። ያስከው ምንም የለም። በቃ ሰማኝ። ማርያም ይደብራታል። ማዘሯ እራስ እንዲህ በማሰብ እና አንተ እኔ ቤተሰብ ወላሂ ከምሬ ነበር ያወራሁት። በመጫወጫዋችን ተናግራናለች አይደል? እኔን ተናግራኛለች። እሺ በሪ ወደ ቤት ግበድ ሙቪ አቀልድ አንተ። እኔ ወላሂ ሲሪየስ ነው እያወራሁ ነበር። ጋር ለሚድ ግባ ና በቃ አንተ ኖርማል ምንድነው? እሺ በቃ ጣለው። እሺ ጣለው በቃ። ልጅ አድርገህ ትልቅ ሰው አይደል እንዴ? ጣለው በቃ። እሺ በቃ ይሄ እኮ እንደ ልቀቀው በቃ። እንዴ ጤነኛ ነው። ከቤት እንዳይወጣበት እንቆልፍበት በቃ። እሺ ሄድኩኝ እኮ እሺ አልኩህ እንዴ